የለመኑንም ማትረስ የለመኑንም ማትረሳ ቸራምላ ናይና አባት እባክህ ልመናዬን ስም መቼም በጠይቅህ አታሳፍረኝም እጄ ሰፊ ነኝ ያለ ሁሉም ማድረግ ትችላለህ ላንተ ሁሉ ይታያልኛል አይን መስዋል አንድሽ የልቤን ካሳካልኝ ሁሉ ነገር ካስተካከልክልኝ ይህን ጃንጥላ በጃንጥላ አጥረቀልቀዋል ነው አልሽ እንዴንሽ ደሙ ጫማ ጻድ የኔ ነው ብራንድ ተመቸች እስቲ የሆነ ነገር ጣል አድርግበታ ለኔ ምንድን ያረከው ወንዴ ጫማዬን ተቀበል እቤት ከ30 በላይ ጫማ አለሽ አይደል እና ይኖረኛ ቢኖረኝስ የምፈልገው ነገር ለማድረግ አይደል እንደሚሰራው እኔ አይደል ነው የገዛውልሽ ሄደን መቀጣ ገዛልኝ ሴም በሰጣት ይሻለኝ ነበር የምታረገው ነገር ያወከለ እሺ እኔ ይቀጣ እንዴ ማላገኘውን ጫማን ይሰጣብኝ ገንዘቡን በሰጣት ይሻለኝ ይቅርታ በእውነት እኔ ይቀጣለሁ ይሄን እኔ እገዛለሁ ፍቅር ይኸውልሽ ስሚ ሞገስ ውበት አፈታተር ትምህርት እንደ በሽታ ቢተላለፍ የት በደረስን ነው ዶክተር ሰላም ነው ወይ ሶማኛ ሰላም ነው የት ነው ብራንድ ሰላም ነው ሁሉ ሰላም ነው ሰራፍ እኔ ሰው ዘሬ ውስጥ የዶሮ ሰውስ ዶክተር እስካሁን ተኝተሃል አራ ዘበኛና ዞን ይደገፋል እንጂ አይተኛም ጌታ እንዴት ነህ ተባረክ እድሜ ጨምሮ ይስጥ ዘሪ ይባረክ ወልደሳም ዘርተቃም አገኛ ትጣ በምድር ምቾቱን በሰማይ ገነቱን ጌታ ያውርስ ተባረክ ዘሪ ይባረክ ዶክተር አመሰግናለሁ እድሜ ይስጥ ተባረክ አገኛ እሺ እድሜና ጤና ይስጥልን ዶክተር እሺ ዶክተር እንደው እንደ ጸበለቃ ውጪ ያደርን እንዴ ብርዱ ባንተ ክኒና ብቻ ምቻል መስሎ ነው መስጠትን ብቻ እድሜ ይስጥል አንተ በነገራችን ላይ አሳምከኝ ሶሪ የሲስተር ነገር ማለት የደረሰባት ነገር በጣም ያሳዝናል ባከሷን መጠንቀቅ ነበረባት እንዴት ይመጣል ብላ ታስባለች ፍቅር የምታገባውን ባልጆች ወልዳ በፍቅር በሰላም ለመኖር እንጂ የምታስበው ይሄ ይመጣል ብላ እንዴት ትገምታለች መገመት ነበረባት እንደዚህ ሰው በተጨቃከነበት ዘመን ንብረቷን ስታስመዘግብ እንዴት ትጋባለች ከዚህ ከምስኪን ላይ የተካፈለ ደህና ሰው ቢያገኝ እንዴት ሊያደርግ ነበር ያሳዝናል እኔው አንቺ እንዴት ነሽልኝ ደህና ነኝ በቃ በኋላ ምሳ ጋብዝሻለሁ እስከዛው እቺን ያጃት ባይ አንዴ ነይ እስኪ አቤት
Thank you. ቬንቲሌተሩን ማብሪክ ታዩ ለነገሩ ከፈትሻለሁ መስኮቱን ቴንክ ዩ እንዴ እኔ እኮ ዲግሪ የገባሁት እሷ ሱቅ ለሱቅ ልትልከኝ አይደለም ዶክተር እውነት ነው ዶክተር እኔ አንተን አክብሬ ነው እንጂ እንደሷ ትሪትመንት ቢሆን አይደለም 8 ወር 8 ቀን እዚህ ክሊኒክ አልቆይም ትእዛዝ እንኳን ስታዝኩ ታናሽ ታላላችሁ ስላልተናገሩን እንጂማ የጥበቃ ሰራተኛውን ማን ትእዛዝ ስታዛቸው እንኳን አይቻለሁ ይቺ ለማጨራሽ መጫወቻ ነው ያደረገችው ይባስ ብላ ቤት ጠርቶ ማዘዝ ነው የቀራት ይኸውላችሁ እሷ ማዘዝ ባህሪዋ ነው እንጂ ውስጧ ምንም ክፋት የለባትም እኔንም እኮ ታዘኛለች ውስጧን ስለማውቀው ተቀይሜያት አላውቅም እስቲ አንዳንዴም እናንተ መለፏት ቶሎ ቂም አትያዙባት መታዘዝ ከመስዋዕትነት ይበልጣል አይደል እንዴ ፍቅር አቤት ዶክተር ፈለግሽው እንዴ ችግር አለ ፈለግሽው ኧረ ፈለግሽው እሺ በቃ ምንድን ነው አደራ እርስ በርሳችሁ ተጋገዙ ለዚህ ዓለም አንድ ዩኒት ወጣችበት ሰዓት ላይ ያለ ኢንፎርሜሽን መንቀሳቀስ ማለት በአሁኑ ሰዓት ኢንፎርሜሽን ማለት ብር ገንዘባችሁ በአግባቡ ተጠቀሙ ገንዘብ ቆጡ ሁላችሁ ይተነሱ አይናችሁን ጨብጡ ህልሜ ይሳካል ህልሜ ይሳካል ህልሜ ይሳካል ህልሜ ይሳካል ህልሜ ይሳካል ህልሜ ይሳካል ህልሜ እውነቴን ነው የምላችሁ የዛሬ ዓመት ተለውጠን ነው የምንገናኘው። አዎ በጣም ተመንጭቀን በጣም አይዞን እሺ አይዞን ጋይሶች አይዞን እንዴ ሰውዬሽ ምን ሆኖ ነው እንዲህ ክላስ ውስጥ እንደምንማረው ድህነትን በቀላሉ የሚላቀቀው መስሎት ነው አይደል ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የሥራ አለ የመኪና አደጋ የኢሚግሬሽን በሁሉም የአሜሪካ ግዛቶች የቤተሰብ ጉዳዮች የትራፊክ ትኬት ስልክ 206-353-9747 ይደውሉ ሲያትል ዋሽንግተን ሲሳይ ክብረት የህግና የጥብቅና ቢሮ በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሜኒኪዩር እና በፔዲኪዩር አይላሽና ታቱ
የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል የጥርስ ማዕከል ውስጥ የእያንዳንዱን ፈገግታ እንጠበብበታለን። በናታኖል ዓለም አቀፍ ስታንዳርድ በጠበቁ ምቹና ቅንጡ በሆኑ የጥርስ ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያግኙ። የእውነት ፈገግታዬን ወድጄዋል። አድራሻ ቦሌ ከሀያት ሆስፒታል አጠገብ ከፕላቲኒየም ጂም ጀርባ ከኬር ህንፃ አራተኛ ፎቅ። ስልክ 0930 30 33 33። ናታኖል ስፔሻሊቲ የጥርስ ማዕከል ጥራትን የሚሹ ይመርጡናል። ቧንቧውን ሳትዘጊው ነው እንደ መጣሽው? ውይ ወንዴ በእናትህ ተነስና ዝጋው፣ ተነስና ዝጋው። ወንዴ በዛ ፎቶውን እስኪ ስቀለው አልሰቀልኩት። እሺ ሄልዬ ዛሬ ለምንድን ነው ያልደወለችው? አንቺን ነው ጠበቅ አድርጎ መያዝ፣ አለበለዚያ እንዴት ይዘለቃል? ሄሎ ይነማር፣ ምን ነው ዛሬ ዘጋሽኝ? ቀኑን ሙሉ ስሯሯጥ ስለነበረ ነው። አውቃለሁ። ስቀልኝ እሺ፣ በጣም ውድድ ነው ማረግሽ፣ ውድድድድ ነው ማረግሽ። እሺ ሄሎ እዚህም እንደዛው ነው። ያልኩሽን ሰምተሽኛል? አዎ ተማሪዎች አጠገቤ ስላሉ ነው። እንዴ ኑሯ ቢኖሩስ? እኔም ውድ ታረጋለሁ። አዎ እንደሱ ነው የሚባለው የኔ ምር። እሺ ፍሬንዶች እስቲ የኛና የሀብታሞችን ልዩነት ተመልከቱ። ሁላችንም እኮ ስንፈጠር ራቆታችንን ነው። ግን የእነሱና የእኛ ኑሮ የሰማይና የምድር ያህል ነው የሚለያየው። ለዛ ነው የሚያበሳጭ፣ ለዛ ነው የምናደደው። እንለወጥ፣ እንመንጨቀመለው። ምግብ ቤት ሲገቡ እነሱ እንደምን ዋላችሁ ብለው ነው የሚገቡት። እኛ ስንገባስ ምን ዋላችሁ ብለን ነው የምንገባው። አያችሁ ልዩነታችን? ይሄን ነው የምላችሁ። እስከ መቼ ጓደኞች እንለውጥ አለብን? ያዥ መለውጥ አለብን።
ሁሌ መመክራችሁ የመለወጥ መንገድ ነው። እንመልጨቅ፣ እንለወጥ፣ ላይ እንድረስ። ገንዘቡ ቀርቶ እንኳን በጊዜያችን እንኳን ይከንቱናል። ሁላችንም 24 ሰዓት ነው የተሰጠን። የእነሱ ግን 24 ሰዓት እዛ ድረስ ነው። ለምሳሌ አሁን አንድ የቢራ ፋብሪካ ሰራተኞች ምን ያህል ይሆናሉ ብለን እንገምት እስቲ። ቢያንስ ምን ያህል 100 አይሆንም? 100 ቢኖሩት በቀን 8 ሰዓት ቢሰሩ ስንት ሰሩ ማለት ነው? እቺ 800 ሰዓት ይሰራሉ በ100 ሰራተኛ። ታዲያ የዚህ የቢራ ባለቤት ቢፈልግ ዋና ቦታ ቢሄድ ቢፈልግ እንደኛ እንዲህ መቶ ቢቀም ቢፈልግ እንደፈለገ ቢሆን ምን አለበት? ምክንያቱስ አለው ካለላት ከሌለለት ታዲያሳ ይሄ አይደል እንዴ ንስኛና እንዴ እንመንጨቅ፣ እንተቆስ፣ አንፍሰስ። ሉሲ in the house ሉሲ don't please ቀሽቀሽ ሉሲ ባላስ ጳጳስ ሉሲ ሶስት ቀደም ነው አራከራታስ ይላል። ሀብታሞች በረሩ በ200 ጀት እኛ ቀደምናቸው በአንድ ፌስታል ጫት። ተዋደው ያለበት ሙስሊም ከደስታ ነው። ተዘነጋሽ እንዴ ኢትዮጵያ መሆኑ? ጎርፍማ ሲበዛ አይንራ ተራራ መለያየት ይከብዳል ከእንደኛ አይነት ቀራኝ። የዓለም ሳይንቲስቶች በእውቀት የላቁ በምርቃና ቃና ስለተደነቁ ሁሉም ይቅማሉ እየተደበቁ። አለ ህዘዝ ከሌለ ፍዘዝ ሶስት ቀን ለመኖር አራቀናት ታስብ አትማር አስብ ይላል። ሻባይ ነው ይላል። ራሳን ከማከራሽ ዛሬ ምን ነክቶሽ ነው? ምን ሆነሻል? ፍቅር አርንክ ዛሬ ማረፍ ፈልገሻል መሰለኝ። ወይ ማረፍ የሚያሳርፍ ነገር ሲኖር እኮ ነው የምታርፈው። ሄደላን አንተ እስኪ ጫማ ታጋርክልኝ። እሺ ይሄው ሰዓት ሄዷል። እኔ መግባት አለብኝ። በይ ቶሎ ብለሽ ነይ። ወንድዬ። አቤት። በዛው መኪና ሙቀልኝ ሂድ። እሺ ተገ እሺ ይኸውልህ ወይ ቶ በቃ ቶ አቤት። አንድ የካርድ መዝገቡን ትሽልኝ ነይ። ደግሞ ለምን ፈለገችው መዝገቡን? የቀደሞቹ ፔሽንቶች ተመዝግበዋል አይደል? የትኞቹ? በማሽን የታዩት። ኧረ በማሽን የታዩ የለም። ለምን? እንጃ ዝም ብለው ነው የወጡት። ቲጂው እንዴት ጥሪልኝ። ተይው እንደው ለራሴ ለዚህ ነው እንደዚህ ሀት ሆነሽ ነበር። አዎ እሺ ምንም ቢሮ መሄድ አያስፈልግም። እዚሁ እንነጋገር። እሺ ማሽኑ ከተገዛ 2 ወር አልፎታል። ግን በማሽኑ እንዲታዩ ያደረካቸው ሰዎች ከ5 አይበልጡ። ሊሆን ይችላል። ለምን? መጀመሪያ የቢሮ መርህ ይኖርሽ፣ በሁለተኛ በፔሸንት ሰዓት ላይ ነው የመጣሽው። ፔሸንት የራሱ ጉዳይ ነው። አሁን ነው ማውራት የምፈልገው። ንገረኝ። ማሽኑ እኮ የተገዛው ማሽኑ ለሚያስፈልጋቸው ፔሸንቶች ነው አይደል እንዴ? ነው ወይስ በፔሸንት ህይወት እንዲቆምር እየነገርሽ ነው? እኔ እያወራ ያለው ዛሬ ስለመጡት 2 ፔሸንቶች ነው። ማሽኑ እንደሚያስፈልጋቸው ያወቅ። ለምንድን ነው ያላዘዝክላቸው? እነሱን በተደጋጋሚ የማሽኑ ጨረር ነክቷቸው፣ ይህ ሲደጋገም ደግሞ ለካንሰር እንደሚያጋልጥ በደንብ ታውቂያለሽ። ታዲያ ማሽኑ እንዲሰራ የሰው ህይወትን አደጋ ላይ መጣል አለብን? እሺ እኔስ ልክሰር? ለእኔ ሳይታሰብልኝ? ፍቅር ለምንድን ነው እንደዚህ የምትሆኝ?
ስለምታገኙ ገንዘብ ሳይሆን ስንመረቅ የገባነውን ቃል አስታውሽ እንጂ። ይሄ እኮ ሱቅ አይደለም፣ ክቡር የሰውን ልጅ ህይወት የምናክምበት ቦታ ነው። እሺ ማሽኑን ለመግዛት የተበደርኩትን የባንክ ከየት አምጥቼ ነው? ለሱ መፍትሄ አናጣ። ህሊናዬን ሳይቆረቁረኝ ተመችቶኝ የምሰራበትን ስፍራ ፈልጌ እንደመጣው ጠንቅቀሽ ታውቂያለሽ። ኦኬ በጣም ጥሩ። ለውሳኔ ግን በደንብ አስብበት። እንዴት ነሽ ፍቅር? ምን ሆነሽ? አሪዎቼ ፍቅር አስብኩበት። ምን አስብበት አልኩ። ፍቅር ለምንድን ነው በትንሽ በትልቁ የምንጨቃጨቀው? ይሄ ጉዳይ ለእኔ ትንሽ ነገር እንዳልሆነ በደንብ አድርገህ ታውቃለህ። ቆይ አንተ ያልተረዳኸኝ ማን መጥቶ እንዲረዳኝ ነው የምትፈልገው? እሺ ፍቅር፣ አሁን ከዚህ ቤት እንወጣና እኔ ቤት እንሄዳለን። ውሳኔን ካላሳወቀኝ ከዚህ ቤት ንቅንቅ አልል፣ እዚሁ ንገረኝ። ፍቅር ምን ሆነሻል? እስቲ ለራስሽ እንኳን ጊዜ ስጪኝ። የእጮኛሽ ቤት ምን እንደሆነ እንኳን አታውቂም እኮ። እሱን ደርስበታለሁ። አሁን ትነግረኛለህ አትነግረኝ? የለችም እንዴ? የለችም። የት ሄደች? የለችም። እሷም ወጣች? ምን ለማለት ነው? አይ ከገባች 10 ቀን አይሞላትም። እና ቁጭ አድርጌ ልቀልባት ነው እንዲያመጣ? በዚህ ትእዛዝሽ 10 ሰራተኛ የምትቀጥረው ይበቃሽም ትለኛለች። ለሁለት ሰው የደከማት ብዙ ቤተሰብ ያለበት ብታገኝ እንዲልቱ ምንድን ነው የሚባለው? ወይኔ ሳጫው ወይ 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 በደቂቃ ወይኔ ሬሳ ያለ ሳጫው ሽሜ ወይ ወይ እናቴ ወይ በደቂቃ ምንድን ነው የሚባለው? ወይኔ ሬሳ ያለ ዝም ብለሽ ታያለሽ እንዴ አንቺ? እንዴት ተሳዝሪ ያየሽ? አልገባኝም ዶክተር። ወይ ካለ ሌላ ቦታ ልውሰድ። ሽንት ቤት ልሄድ ነው ስላቸው የሆነ አሰጡኝ። እሱን ጠጥቼ ስወጣ እኮ ነው በቃ እንዲቅስፍ አድርጎ ያዘኝ። እባክህ ኑ እንደውም ሌላ ቦታ ነው። ከደቂቃዎች በኋላ ጤነኛው ይመጣል። እባክሽ አንድ ነገር ቢሆን ግን ኃላፊነቱን እንደምትወስደው። ምንም ችግር የለም ዶክተርዬ። ኧረ እባክህ አድነኝ፣ እያመለጥኩ ነው። ሰውነቴ ሲቀለኝ ይታወቀኛል። ሌላ ማንም እኮ ሰው አይደለም እንደዚህ ያደረገኝ፣ ጓደኞቼ ናቸው። ዶክተር ማስታገሻ ቢሆኑ ቆይ በእናትህ አስታውስልኝ ሸሚዜን ከሱሪ ቆልፌው ነው ይምርቃና
መሲ እዚህ ሀገር ለምን እንደመጣሁ ታውቂያለሽ። የማስባቸውን ነገሮች ለማሳካት የምወደው ሰው አጠገቤ እንዲሆን እፈልጋለሁ። ሁሉንም ነገር አዘጋጅቻለሁ። ነገ ሄደን መፈራረም ነው። ለ15 ቀን ሃኒሙናችንን የምናሳልፍበት ቆንጆ ቦታ አዘጋጅቻለሁ። እርግጠኛ ነኝ ትወጂዋለሽ። ግን በጣም ብዙ የሚቀረን ነገር አለ እኮ። ምን? በጣም ብዙ ነገር። እኔ እናንተ በትንንሽ ነገሮች እንኳን መግባባት የምንችል ሰዎች አይደለን። ለምሳሌ የማሽኑ ጉዳይ እንኳን እንዴት እንዳጨቃጨቀን ታውቃለህ። ፕሊዝ በዚህ ሰዓት ስለማሽን ኦኬ ሻል አነሳብህም። አንተ ስለ ህይወት ያለህ አመለካከት ከኔ በጣም የራቀ ነው። ደግነትህን እወድልሃለሁ፣ ግን ደግነት ብቻ ያኖራል ማለት አይደለም። ደግሞ መፈራረምን ብትል ነገ እኮ መፈራረም ብቻ ነው። ፎቶን ደግሞ ሌላ ጊዜ እናደርገዋለን። ይኸውልህ እንዴ አንደኛ ነገር በዚህ በጭንቀት ሰዓት ላይ 15 ቀን ሙሉ ከሆስፒታሉ ሁለታችንም ርቀን ሃኒሙናችንን ኢንጆይ እናደርግ። ሁለተኛ ነገር ደግሞ ገና ምስክር ማዘጋጀት፣ ንብረት ማስቆጠር ስንት ጣጣ አለብን። ንብረት በእኔና አንቺ መሀል ለምን? ሌላ ሰው ለምን የሚያስመሰግን ይመስላል? ሌላ ሰው ሌላ ነው። እነሱ ምናልባት ላይ ይዋደዱ ይችላሉ። ከተጋባንማ አስቆጥረን አስመዝግበን። ለምን? አስመዝግበን መጋባታችን ምንድነው ችግሩ? ለክፉም ለደጉም ሰው እንደሚሆን መሆን እኮ ጥሩ ነው። ይሄን ያን አንተማመንም ማለት ነው። አፍቅራለሁ ግን ሳናስመዘግብ ፈራሱ። አሪፍ ሹር? ኦፍ ኮርስ። ቆይ አንተ ምንድነው እንደዚህ ያስጨነቅ? አልገባኝም። እዚህ ጋር እንለያያለን ማለት ነው? አዎ ለዛ ነው ብዙ ያልተግባባንበት ነገር አለ እያልኩ ያለሁት። በደንብ አስብበት። አዎ እውነትሽ ነው። ቆም ብዬ ማሰብ ሳይኖርብኝ አይቀርም። I'm sorry። ለንብረት ያለሽ ፍቅር ይሄን ያህል ከኔ የሚበልጥብሽ አይመስለኝም ነበር። እንደዛ ነው የምታስበው? እንደዛ ነው የተሰማኝ። እንደፈለክ አድርገህ መተርጎም ትችላለህ። እኔ ግን የቀረው ይቀራል እንጂ ሀብት በሀብቴ ብዬ ከየትኛውም ወንድ ጋር ቢሆን ሳላስቆጥር ሳላስመዘግብ አልገባም። ዶክተር ይህ ስራ መልቀቅ አምነህበታል? ግን አዎ ጋሽ አምኜበታለሁ። ሀገሬን፣ ህዝቤን፣ ወገኔን ብዬ እንደመጣሁ ታውቃለህ። ህሊናዬን የሚያቆሽ ስራ ልሰራ አይደለም እዚህ የመጣሁት። እንግዲህ እናንተ ታውቃላችሁ፣ እኔም የምላችሁ ነገር የለኝ። ጎበዝ ሆናል። ዶክተር ወንዴ ለመታከም ነው ወይስ ሌላ ጉዳይ አለሽ? እናቴን ለማሳከም ነው የመጣሁት። ታዲያ ካርድ ቁረጭላቸው ነው ሌላ ኪሚያቸው? አይ እሱን ነው እንዲልኝ የምፈልገው።
ይህን 3 ቀን በጣም ብዙ ሰው ዶክተር ወንድን ሲያጣ እየተመለሰ ነው። ከነጋ ብቻ 10 ምናምን ሰው ተመልሶ አይመጣም። እንዲሁም ከዛ በኋላ ከተለቆች ናቸው። ቲቸር ጥያቄ አለኝ። ጥሩ የቢዝነስ ሀሳብ ኖሮት ምንም ብር ሳይኖር ሀብታም መሆን ይቻላል? እንዴት? ጥሩ የቢዝነስ አይዲያ ያለው ሰው በተለያየ መንገድ ብዙ ካፒታል ማግኘት ይችላል። ለምሳሌ ኮራቶላር ማስያዝ የሚያስይዘው ነገር ካለው ከባንክ ጋር በመነጋገር በብድር ገንዘብ ማግኘት ይችላል። ሌላው ደግሞ ጥሩ ቤተሰብ ካለው ደህና ቤተሰብ ካለው ከነሱ ተበድሮ ቢዝነሱን ራን ማድረግ ይችላል ማለት ነው። ደህና ቤተሰብ የሌለንስ? አንተ ግን ሀብታም ነህ? ሀብታም ነህ ወይ? በጣም ይገርማቸዋል። በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። አያችሁ፣ ሁላችሁም ከሱ መማር አለባችሁ። መጠየቅ መቻል አለባችሁ። እንዴ እኔ እኮ ይገርመኛል። የማይገባንን ነገር መጠየቅ ምን ያሳፍራል? እንደሱ መጠየቅ ነው። እንዲያውም በእኛ ተረት ስንት ነገር አለ። ካለ መጠየቅ ደጃዝማችነት ይቀራል። ሌላም ተረቶች እኮ አሉ። እና መጠየቅ አለብን። አንዳንዴ እንደው ወደ ልጅነታችን ብንመለስ ብላችሁ አስባችሁ ልጅ ሆነን እኮ ትዝ ይላችኋል። እኔ እያለ ስጠይቅ ትጨርስንል ትዝ ይላችኋል። እና መጠየቅ በጣም ጥሩ፣ በጣም በቃ በህይወታችን አንዱ አስፈላጊውና አንገብጋቢው ነገር መጠየቅ። ጥያቄ ትመልሰላል? አዎ። እና አይደለ? አዎ እንጂ እኮ ሌላ ነገር አላስቸገርኩ። እኔ አባት ዶክተር ወንዴ ወጥቶ ምን ልንበላ ነው? እኔ እኮ መራብ የለብኝም። አለበለዚያ እንደ ሲስተር ፀሐይ ውልቅ ማለት ይሻለኛል። የትምህርት ማስረጃዬን ፎርጂድ አደረገችው እንዴ? ፎርጂድ? አዎ ፎርጂድ። 7 ዓመት ሙሉ እኮ ላቤን ጠብ አድርጌ ነው የተማርኩት። ዲግሪ መቀለጃ እኮ የኔ ዲግሪ መቀለጃ። ምንድን ነው ፍቅር? አዲስ ደሞዝ ነው እነሱ ናቸው ያሉት። እንዴት ነው ትንሽ ቀን መታገስ እኔን የከበዳችሁ? 1 ወር ሙሉ ምንም ስራ እየሰራ እንዳልሆነ እያያችሁት ነው አይደለም? በጣም ነው አሁንስ በዛ። በነፃ ምሰራው እኔ ልጅ ሆነኝ እንዴ? ዲግሪ መቀለጃ። ሰላም ነው? ይቅርታ በጣም አረፈድኩኝ። መንገዱ በጣም ክራውድድ ሆነ። መቼም ቀጥረሽኝ እንደማትቀሪ አምናለሁ። ምን ይምጣልሽ? ምንም አልፈልግም። ውሃ። እውነት ከፀሐይ እኮ ነው የመጣሽው። ውሃም ቢሆን ለስላሳ ተይ፣ ለስላሳ። እውነት ጋሽ ኃይሉ ግድ የለም። ታዲያ ምን ልታዘዝ? ጋሽ ኃይሉ ከዶክተር ወንደሰን ጋር በድጋሚ መስራት ፈልጌ ነበር። አውቃለሁ ተጋጭተናል፣
ግን ክሊኒኬን የዘጋሁትም የከፈትኩትም በሱ ምክንያት ነው። እርሶ ስለሆኑ ያስተዋወቁ እንዲረዱኝ ብዬ ነው የመጣሁት። የግል ጉዳይና ስራን መለየት ነበረብኝ። አሁን ስራውን ብቻ እንዲሰራልኝ ነው የምፈልገው። ደሞዝን በተመለከተ ሌላ ቦታ የሚከፍሉትን ጨምሬ መክፈል ይችላል። በሱ ምክንያት ክሊኒክሽ በመዘጋቱ በጣም 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 ሲበዛ ጸጽቶኝ ነበር። ታዲያ አንቺ ይህን ያህል መንገድ ከመጣሽልኝ ሌላውን ለእኔ ተይው። አመሰግናለሁ በጣም። ያው እንግዲህ ሽንፈት ቢሆንም ክሊኒኩን ለመክፈት ያለኝ አማራጭ ብቻ ስለሆነ ነው። አየሽ፣ በቢዝነስ ስህተትን አምኖ አውቆ መቀበል አሸናፊነት እንጂ ሽንፈት አይደለም። አይ እሱ እንኳን ተሸናፊ ነኝ፣ ግን ያውቃሉ የአባቴ አደራ አለብኝ። ክሊኒኩን ማስፋፋትና ብራንቻውት ማድረግ እፈልጋለሁ፣ ግዴታዬም ነው። አይዞሽ፣ ለሁሉም ጊዜ አለው። ባህልዋን የምትወድ ሚስት ጺሙ ኮሰኮሰኝ፣ ጺሙ አደገ ብላ አልስምህም ትላለች። አየሽ፣ እሱን ተቀብላ ወዳ ነው የምትኖረው አይደል? ታዲያ አንቺም እኮ በስራው ላይ በጣም እንደሚያስፈልግ ከተረዳሽ ጸባይ እኮ ይታረማል። ማንም ሰው እኮ ፍጹም አይደለም፣ ፍጹምም ሊሆን አይችልም። ይህንን አምነሽ ተቀብለሽ በትዕግስት ማሳለፍ ነው ያለብሽ። ለማንኛውም እኔ ሁሉንም ነገር እጨርሳለሁ፣ ለእኔ ተይው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መድሺ እባክህ የኔ አባት እባክህ ልመናዬን ስማኝ፣ በቃ በለኝ። ይህን የድህነት ኑሮ ከላይ ላይ ንቅል አድርገህ ወደዛ ጣልልኝ። ይኸው ከሰው በላይ መጽሐፍ እገዛለሁ፣ ግን አንድ ቀንም አንብቤ አላውቅም። ለምን? ደህና መቀመጫ የለኝማ፣ ደህና ወንበር የለኝማ መድሽዬ። አንተ ግን ሁሉም ማድረግ ትችላለህ። ሀብታሞቹ በረንዳቸው ላይ ተቀምጠው ዥው 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 እያሉ እየተንዠዋዠው የሚቀመጥበትን ወንበር አንተ ስጠኝ። እዛ ላይ ቁጭ ብዬ ደገፍ ብዬ ጎንጨት እያልኩኝ የራሴን መጠጥ መጽሐፌን የማነብበት ጊዜ አንተ ስጠኝ። ይኸው እንደምትመለከተው ግን አባትችን ሎተሪ ቆርጫል። አትታዘበኝና የኔ ጌታ፣ አንደኛና ሁለተኛዋን ብቻ ከእንግዲህም አልጨቀጭቅህም። ዞር ብዬም አንተን ከማመስገን ውጭ አልነዘንዝህም። የኔ አባት በቃ በለኝ፣ መንጭቀኝ፣ ከዚህ ከድህነት አረንቋ ንቀለኝ። መድሽዬ ከፍታው ላይ አድርገኝ። ሄሎ ጋሼ፣ እንደምን ዋልክ? ሰላም ዋልክ? ሰላም ነኝ። ስራ ጥሩ ነው? እግዚአብሔር ይመስገን። እስኪ በኋላ ቤት ብቅ በል። በሰላም ነው ጋሼ? እንዲሁ ለአንድ ትንሽ ነገር ፈልጌ ነው። እሺ እሺ ጋሼ፣ እመጣለሁ። እሺ በል፣ ሰላም ዋል። ሰላም ነው? እንዴት ናቸው? አስቴር ሰላም ነው? ዛሬ እንግዲህ አሪፍ ጨዋታ እንጫወታለን። ሁሉ ሙሉ ነው አይደል? ከአንተ ሰብና አኳያ እስካሁን አይቼብህ የማላውቀው ስሜታዊነት እያንጸባረቅ ነው። በአንተ ምክንያት ክሊኒኳ እንደተዘጋ አትርሳ። በአንተ ምክንያት እኔ የምልሽ መስዬ ሰርተሽው ነው ተከራይተሽው ነው? የኔ ነው። የራስሽ የግልሽ? አዎ። በዚህ እድሜሽ? እኔ የምለው ቆይ ከኪስሽ ብር አውጥተሽ አንድ ሁለት እያልሽ እየከፈልሽ ይሄ ላብራቶሪ ነው። አሁን ክፍሎች ደግሞ ላሳያችሁ። በጣም ያምራል።
በዚህ ልክ ከባድ ተይዋቅሽ ከፈለጉኝ መልስ ይደውሉ እንዴ የምትፈልገው ስልክ ቢያንስ ከዛ ከራሱ ጋር ዲቤን ስቦትት ነው አጥፍ ይረጋል መጣ እስከዛ ተጫወቱ ይሄ ልጅ ይቀማል እንዴ ማ ተስፋው ኧረ በጭራሽ እንዴት እንዲል ትቻለሽ እርግጠኛ ነሽ እንዴ አዎ እርግጠኛ ነኝ ለማንኛውም መጠርጠር አይከፋም ጥሩ ፈገግታ በራስ መተማመንን ይጨምራል በናታኖል የጥርስ ማዕከል ውስጥ የእያንዳንዱን ፈገግታ እንጠበብበታለን በናታኖል ዓለም አቀፍ ስታንዳርድ በጠበቁ ምቹና ቅንጡ በሆኑ የጥርስ ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያግኙ የእውነት ፈገግታዬን ወድጄዋል አድራሻ ቦሌ ከአያት ሆስፒታል አጠገብ ከፕላቲኒየም ጂም ጀርባ ከኬር ህንፃ 4ኛ ፎቅ ስልክ 0930 30 3333 ናታኖል ስፔሻሊቲ የጥርስ ማዕከል ጥራትን የሚሹ ይመርጡናል በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ በሚኒኪዩር እና በፔዲኪዩር አይናሽና ታቱ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ ሀጌ የውበት ማሰልጠኛ ተቋም ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የሥራ የመኪና አደጋ የኢሚግሬሽን በሁሉም የአሜሪካ ግዛቶች የቤተሰብ ጉዳዮች የትራፊክ ትኬት ስልክ 206 353 9747 ይደውሉ ሲያትል ዋሽንግተን ሲሳይ ክብረት የህግና የጥብቅና ቢሮ ባለፈው ሰው ለማሳከም ኦኬ እንዴት ነው ደህና አሁንም አሙ እንዴ አይ አሁን ባለ ሰላም የመርዝ ብልቃት ተቀምሽ ወንዶች ማለት የመርዝ ብልቃቶች ናቸው እንደዚህ ስታያቸው ለስላሳቸው አይመስሉም ስትቀርባቸው ምን ያህል እንደሚጠቅሙ በነገራችን ላይ ማግባት የምታስብ ከሆነ ንብረትሽን ሳታስመዘግቢ በፍጹም እንዳትናገሪ ሄሌና እየወጣሽ ነው አዎ ታክሲ እዚህ አካባቢ ያገኛል ችግር የለም መኪና ስላለ የተወሰነ መንገድ ይሻልሻል
ሄሎ ተስቢ፣ እንዴት ነህ? ሰላም ነው? በቀደም ያልከኝን ያው ግቢ ውስጥ አንድ ቪትስ መኪና አለች። በሷ ራይድም ምንም እየተጠቀምክባት እንድትገለገልባት ፈልጌ። አዎ አንዴ የእናትን ውለታ መቼም ማረሰው። ጫት ትቅማለህ እንዴ? ማ እኔ? በስመ አብ ወወልድ ወመንፈስ ቅዱስ። እኔን ነው እንዳትዋሽ። እኔ እኮ እስከ ዛሬ የምንተዋወቅ መስሎኝ ሄሊቴ ለካ ዝም ብለን ነው አብረን የምንኖረው። እኔ ጫት እኔ እርግጠኛ ነህ? ጫት የምን ሰው መዓት ነው? ስማ ከተማ ላይ ችግር አለ? ሰላማዊ ሰልፍ ነው እንዴ? አዎ ስህተት የተነሱበትን መርሳት። እድሜ ለመዲህ ከተቀመጥኩበት ምንጭቅ አድርጎ ያነሳኝ እሱ ነው። እነሱማ ብር ላለው ንብረት ላለው ነበር የሚያበድሩት። እሱ ግን ዋስ አይጠይቅ፣ ብር አይጠይቅ፣ ሰው አይጠይቅ። ይኸው ስጠት አድርጎ አይ መዲህ የኔ አባት ወንዴ ነው ስጫት ያለኝ። ወንዴ? አዎ። ከዚህ በኋላ የስታፍ አባላትን ስም ስታቆላምጪ እንዳልሰማሽ። ችግር አለ? አዎ ችግር አለ። ይሄ ፕሮፌሽናል አይደለም። ዶክተር ወንደሰን እንጂ ወንዴ ስትይ እንዳልሰማሽ። ፔሸንት እየመጣ በማንም ስም እዚህ ሲደናበር መስማት አልፈልግም። እነዚህ ቆዩ። ምን ነው ሰላም? አይ ብር ፈልጌ ነበር የመጣሁት። የምን ገንዘብ? የነዳጅ መሙያ። ለነዳጅ ማለት በቃ የሚከራይ ሰው ካገኘው መኪናውን ላከራያት ነው። እውነትህን ነው። ገና ከሆኑ ለነዳጅ ማለት ከጀመርክ ብታከራዩሽ ነው። አዎ የማገኘውን ብር ባንክ አጠራቅሜ ደግሞ የእነሱን ዕጣ ሞክራለሁ። ሊፋሲካ ያለ መሰለኝ። ፍሪጅ ቢሆን እኮ ይጠቅመናል። ይናቃል እንዴ? ላፕቶፕም አለ። ለአንቺ ለትምህርት ቤት ይጠቅምሻል። ምን ነው ጫት ቅማለህ አይደል? ማ እኔ? እስቲ ና ጠጋ በል። ይኸው ንጹህ ማተ ምን ነው? በጣም ታሳዝናለህ። እሺ እንዴ የልይ ቡሽ ይቅጠል ነው ግሪንቲ ሰዎች ለወድ ቁርጠት ጥሩ ነው ሲሉኝ ጊዜ ልቆ ብዬ አደቀኩ። ሌላ ማለቴ ለወድ ቁርጠት ታኛኩበት። አላመንሽኝም? እስከምን ይቅርታ ሰው ጋር ነው። ችግር የለም። መቼም ከመጥራት መዘግየት ይሻላል ብዬ ነው። ቀጥታ ዘብራል። ይኸው መታረቂያ። ቴንክ ዩ። ባሮቼ ከበዛው ይሄ ነው። ዶክተር ወንደሰን ኢንተርፕረነር ተስፋሁን። How do you find my office? Wow, I like it. So beautiful and neat. Oh, thank you. ትምህርት ቤቶች እንደዚህ አይነት ንጹህና ቆንጆ ብለው መኖር አለባቸው። This is the secret behind the development of developed country. አንድ ልጅ መነጋገር እንችላለን። አሁንማ ሁሉ ነገር ገብቶኛል። ለምን በግልጽ ወጣልን አትሉኝም ነበር?
እንዴ እንግሊዝኛ ቋንቋ መናገር ብርቅ ነው እንዴ? ቋንቋ እውቀት ተደረጋችሁት? እኔን የምትደብቁት ነገር ስላለ አይደል በእንግሊዝኛ መነጋገር የጀመራችሁት? ኧረ ማሬ ምን ሆነሃል? ኧረ ማሬ ምን ሆነሃል? አይ ላኪው ምናምን ይሄ ሴክሬት እናደርገዋለን ስለ ያልሰማው መሰለሽ እንዴ? ኧረ እባክህ ያልሰማውን አትቀበል። ስሚ እኔ ምንም በእንግሊዝኛ ጨዋ ብሆን ይሄን ያህል ደንቆሮ አይደለሁም። እሺ ከና እንዴ ነው ለቀቂኝ። ቆይ አበባ ለምንድን ነው ይዞልሽ የመጣው? አበባ እንደምወድ ታውቂ የለ? ስለዚህ አንተም ይዘህ መምጣት ነው። አበባ ኧረ ሳቂ ሳቂ ተስፊቲ ጥንቱ የጠዋቱ ዛሬ ተከሰትሽ። ምን አባቴ ስትናፍቀኝ ይኸው መጣሁ። አብሮ አደጌ ተስፊ ታውቃለህ፣ እስከ ዛሬ የማዘርን አነባበሩ አልረሳውም። የማዘር አነባበሩም እንዴት ይረሳል? how could I forget እንዴት ይረሳል እያልኩ አነሳሱን የማይረሳ ሰው እንዴት ደስ ይለኛል መሰለህ። በተለይ ደግሞ እንዳንተ ዘመድ የሚወድ ወገኑን ጓደኛውን ልርዳ አለሁልህ የሚል አይደል? ምን ጠጣለህ? ቢራ ወይስ አልኮል ይምጣልህ? አይ ምንም አልጠጣም። ቆይ እንደውም አሪፍ ቀን መጣህ። እኔ ምንም አልጠጣም። ምንም ችግር የለም። ዛሬ ረፍት ቀኔ ነው። ለቅለቅ ብዬ ትንሽ ልምጣና ትንሽ ነገር ቀማምሰን ዛሬ በደንብ ተጠጣለን። ጠጣለታል፣ ይጠጣለታል። ከምን አለብህ እናቴ ሀብታ እንዴት ታድሏል! በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መድሽዬ ለጨቀጭቅ አይደለም የተነሳሁት፣ ላስታውስ ነው። መድሽ አንተ የልቤን መሻት ታውቃለህ። በቃ ይኸው እያሳየኸኝ ነው ዙሪያዬን፣ ያሳየኸኝን አትንሳኝ። ይኸው ሁሉንም አይቻለሁ። አትንሳኝ መድሽዬ፣ ለሌላ አይደለም። በቃ ምንም ለጭቅጭቅ አልተነሳሁም። ብቻ መንጭቀኝ መድሽዬ፣ በቃ በለኝ። እያየሁ አይደል? በቃ እያሳየኸኝ ነው። አትነሳኝም የኔ አባት። ደግሞ ይሄ ምን ይሆን? ሀብታም መቼም በሽታ ያጣው። ይሄኔ እኮ ለወገቡ ታዞለት ይሆናል። ወይኔ ጉድ! መድሽ ጤናውንም አደራ፣ ጤናውን እንዳትነሳኝ አደራ። ሀብቱንም ስትሰጠኝ እነሱ ብዙ ነገር አለባቸው፣ ሀብቱ ሲሰጥ ይመጣላቸው። እኔም ግን ጤናዬንም አብረው በቃ መንጭቀኝ። በቃ ላስታውስ ብዬ ነው። ሰው አብሮ አድጎ ይሄን ያህል ይለያያል። ናይት ክለብ ሰይ እዚህ መብራት ይጠፋል እንዴ? መብራትና ማጥፋት ሰልችቷቸው እዚህ ተጀመረ። በጣም በግለሰብ ደረጃ ግን እንደዚህ ይቻላል
አደራህ መድኃኒዓለም አሁንም እጨቀጭቃለሁ። አሁንም ካለሁበት መንጭቀኝ። ሌላ ምንም አይደለም። ተስቤ ሄሎ፣ ክለብ ውስጥ ነው ያለሁት። ና እናቴ ና እስቲ። እሺ ተስብሽ ክንፍዬ፣ ለካ ሁሉ ነገር ካለ ቤት ድረስ ማስመጣት ይቻላል አይደል? ብር ካለ ምን ችግር አለው ብለህ ነው? ሁሉ ነገር በእጅ ነው። ሪሞት ኮንትሮል በለው። አየሁት እኮ በደንብ እያየሁት አይደል? እየጠጣ እሺ ባትለኝስ ምን አማራጭ አለኝ? ምን አልገኝ? አይ ችርስ ያዝ። የቤቱ ነገር ነው ደስ ብሎኝ። አይ ተስብሽ ክንፍዬ፣ እንደው ምንም የግራ ጎን አላሰኘህም? ይህን የመሰለ ቤት ይዘህ እንደው አምጣ ሴት አላሰኘህም? ቆይ ትንሽ ልስራ፣ ስራ ላድርግ ትንሽ። ጓደኞቼ የትና የት ጥለውኝ ሄደዋል። ትንሽ ልስራ አይደል? ሴቶች የት ሄዱብናል? በኋላስ የት ሄዳል? ምን መሄጃ አላቸው ብሎ ለካ ሪሞት ኮንትሮል ብለሃል። ልክ ነህ። ጨዋታ አንሰር። አይ ተው እባክህ። ምን ነው ችቦ አለች? ችቦ ማለት እኮ ደግሞ ችቦ አላችኋቸው? አይ እናንተ ሀብታሞች የማታወጡት ስም የለም። ጥራት ሸኛታለሁ፣ አብረው ይሸኛቸው። አይ እዛው ትቀመጥ። በጣም ስለምወዳት ማጣት አልፈልግም ክንፍዬ። ባይሆን እኔ ልጋብዝህ ዛሬ። በእኔ ነው ግብዣው። ዘና በል። ግድ የለም እቤትም ቢሆን እኔ ነኝ የምከፍለው። አትሳቅቅ። እኔ የምለው ክንፍሽ፣ ቅድም ስገባ ኤቲኤም አይቼ ነበር። የቱ ጋር ነበር ያየሁት? መግቢያው ሞጨቁ። ኧረ ጨዋታ እናንተ ምን አለባችሁ? ሁሉ በእጃችሁ፣ ሁሉ በደጃችሁ። ፈጣሪን ፈራችሁ እንጂ እያንዳንዳችሁ እኮ ግቢያችሁ ውስጥ ባንክ ትከፍቱ ነበር። ምን አለባችሁ? ጨዋታ አለ ዘንድሮ። እኔ የምልህ እዚህ አሁን ስገባ አንተ መግቢያ ጋር ያለው የሚቆፈረው በር አጠገቡ ላይ ያለው ቀላቀልኩት። ያንተ ነው እሱ? እንደውም አጠገቡ ያለውን ብቻ ጠይቄያቸዋለሁ። እንግዲህ እሺ ካሉ እሱንም ልገዛው። አንድ ላይ ቢሆን አይሻል? ግዛው። ምን ቁጥ አስገዛ ሰፋ አድርገው ግዛው። በእናትህ እንግዲህ ምርር ያለኛው ደስ ብለት። ምን ነው ተስፋ? የት ልሂድ? በቃ አንተ የት ልሂድ? በእናትህ በቃ ቅበረኝ እንዴ! ምን ነው በቃ ቅበረኝ እንዴ! በቃ የት እሄዳለሁ? ምን መሄጃ አለኝ? በእናትህ እሺ በለኝ በቃ። ደህና ዶክተር ወንዴ? ሩም ስር ያሉት ፔሸንት ተወጡ እንዴ? ህክምናቸውን መጨረሱ። ዶክተር መሰረት ነች ያስወጣቻቸው። ቤቷች ሩም ስር ያሉትን ፔሸንት እንዲወጡ ያደረግሽው አንቺ ነሽ? ለምን? ሌላ ከፋይ ስለመጣ አስወጣኋቸው። መክፈል ካቆሙ 3 ቀን አልፏቸዋል። ታዲያ መክፈል ስላቆሙ ህክምናቸውን አቋርጠው መሄድ አለባቸው? አዝናለሁ። ታካሚ ባልነበረ ሰዓት ተባብሬያቸዋለሁ። ታካሚ ሲመጣ ግን አልጋ የለኝም ብዬ መመለስ አልችልም። የመንግስት ግብር አለብኝ። ኦኬ ዶክተር፣ እኔ ቦታ ሆነ ነገሮችን ለማየት ለምንድን ነው ያቃተህ? እኔ እንዳንተ 100% ሐኪም አይደለሁም። 30%ቱን ነጋዴ ነኝ። የሰራተኛ ደሞዝ አለብኝ፣ የጥበቃ ከፍላለሁ። ያንተ ደሞዝ ብቻውን ናላ እንደሚያዞር ታውቀዋለህ። አዝናለሁ። እንዲህ እንደምታስቢ ቀድሜ ማወቅ ነበረብኝ። ይሄ ማግኘት ታይዋለህ?
ህይወት ፍልስፍና እዚህ ውስጥ ነው ያለው። ትልቁ ማግኔት መሆን ነው የምፈልገው። ትልቁ ማግኔትን ስትሆን ሁልጊዜ ትንንሾቹን ወደ ራስ ትስባቸዋለህ። የምፈልጋቸውን ነገሮች በሙሉ ወደ ራሴ ማምጣት እፈልጋለሁ። ልክ እንደዚህ ልክ እንደዚህ ሰውዬ። በዚህ ገንዘብ ወዳድነትሽ ሁሉንም ነገር ማግኘት የምችል ይመስልሻል? ኦፍ ኮርስ አንተም ከቻልክ እንደ ትልቁ ማግኔት ነው መሆን መቻል ያለብን። ትልቁ ማግኔትን ስትሆን ሁልጊዜ ትንንሾቹን ወደ አንተ መሳብ ትችላለህ። እነሱ አንተ እስካላላቀቅካቸው ድረስ በዙሪያ ከበው ይኖራሉ። የምትፈልጋቸውን ነገሮች በሙሉ አንተ ቁጭ ባልክበት በስበት ኃይል ታመጣቸዋለህ። ከስራ አለው አንዱ ነገር እያያት ሄደ። ጎማ እየመረጥሽ ነው እንዴ የምትገጭው? በሽተኛ። ኧረ እባክሽ ልትገጪ አንገጭማ። እድሜ ለመድሽ ካለንበት መንጭቆናል። ብዙ እናስተውላለን። ዝለላ ዝለል ና ዝለል እና ዝለላ እንደ ኦሎምፒክ ዝለል ጀግናችን። ሱቅ ውስጥ እንጂ ክሊኒክ ውስጥ የምሰራ አልመስል እያለኝ ነው። ምን ታደርገዋለህ ዶክተር? ሲስተም እኮ ነው። እያንዳንዱ ነገር ገንዘብ ይፈልጋል። ከጓንት ጀምሮ ወጪ ያስወጣል። እንግዲህ እንደበለጸጉት ሀገራችን በነፃ ሕክምና መሰጠት እስኪጀምር ድረስ ክሊኒኮቻችን በሙሉ የሱቅነት ባህሪ ሊኖራቸው ግድ ነው። ልጅ እያለሽ አበባ ስለመንከባከብ ስለመትከል ያወራሽን ትዝ ይልሻል? አሁንም ግቢ ውስጥ ያሉትን አበቦች መንከባከብ ደስ ይለኛል። ታዲያ አበቦችሽን ስታሳድጊ የሚያስፈልጋቸውን ነገር መስጠት አለብሽ አይደል? በደንብ እንጂ። እንዲያውም ከዘመኑ ሰዎች እነሱ አይሻልም ብለህ ነው? የውስጤን ሁሉም ማማከራቸው ጓደኞች ይሆናል። እኔ እንኳን ስለ አበቦችሽ ያነሳሁት ስለ መስጠት ማውራት ፈልጌ ነበር። አንቺ ለአበቦችሽ ገንዘብ አልሰጠሽም፣ አበቦችም ለአንቺ ገንዘብ አልሰጡም። ሁልጊዜ ስለ መስጠት ስናስብ አእምሯችን ላይ የሚመጣው ገንዘብ ስለሆነ ነው እንጂ ብዙ የሚሰጡ ነገሮች እኮ አሉ። ፍቅር የሚሰጥ ነገር ነው፣ ክብር የሚሰጥ ነገር ነው። ሌላው ቢቀር ሰላምታ እኮ የሚሰጥ ነገር ነው። የተሰጠን ነገር ሁሉ መልሰን እንድንሰጥ ነው የተሰጠን። ሄሎ ሄሎ፣ እንዴት ነህ? እንዴት ነሽ? ታዲያስ? ደህና ነኝ። ውሎ አሪፍ ነው? ቆንጆ ነው። አንቺ ጋር እንዴት ነው? አሪፍ ነው፣ ግን ከአንተ ጋር መጫወት በጣም ናፍቆኛል። እውነት? ለነገሩ እኔም ናፍቀሽኛል። አንተ እያወራህ እኔ ዝም ብዬ ሳዳምጥ ብውል እንኳን አይሰለቸኝም። ታዲያ ለምን ክለብ አትመጭም? እዛ ነህ? በቃ እሺ፣ መጣሁ። ቤት ገብቼ መጣሁ። እሺ፣ ቻው። ባይ፣ ቻው። ሄይ ወንዴ። ሄሎ፣ ሰላም ነሽ? ታዲያስ? እንዴ መሲ፣ እዚህ ምን ትሰሪያለሽ? ወንዴ ጋር መጥቼ ነው። እንዴት ነሽ? ስራ ጥሩ ነው? ጥሩ ነው። አይዞ ካለመድሽ ምንጭቅ ብለህ ትወጣለህ። ዋናው ተግተህ መጸለይ ነው። እሱ እኮ አዳላም ለሁላችንም እኩል ነው። ዋስ አምጡ አይል፣ የሚያዝ ዕቃ አምጡ አይል።
መድሽዬ እናቴ ክበር ይመስገን ይክበር ይመስገን። ኦርዳን እስቲ እንደው አስመንጭቀን አይዞህ ትመነጨቃለህ። እኔ ያየሁትንማ ታያላችሁ። አይዟችሁ። የት ነው ግራጁዌት ያደረግሽው? ባህር ዳር ዩኒቨርሲቲ። ዋው ባህር ዳር አላውቃትም። አሪፍ ከተማ ነች ይባላል። አዎ በጣም አሪፍ ከተማ ነች። አንተ ሴት ነው ግራጁዌት ያደረከው? እኛ አንድ ግቢ ነው የጨረስነው። ጅማ ዩኒቨርሲቲ ነው የጨረስነው። ለዚህ ነው በቀላሉ የተግባባችሁት። አዎ ተስፋ። አቤት። ተጫወት እንጂ ምን ነው ዝም አልክ? እየተጫወትኩ ነው። እኔ የምልህ አንተስ የት ነው ግራጁዌት ያደረከው? እኔ ጽጌ በሻ። ዋው ዩኒቨርሲቲዎች በጣም እየበዙ ነው አይደል? በጣም በዝተዋል። በጣም የት አካባቢ ነው? አይ አንተ አታውቀውም። እስከ 8 ነው ኮሌጅ ምናምን እንኳን የላቸው። የተናገርኩት ያስቃል። እጄን ታጥቤ መጣሁ። ዋው ግልጽና ተጫዋች ነው። በጣም የሊና ባል እኮ ነው። እና አላስተዋወቀችም እንዴ? ባል አይደለም ጀስት ጓደኛዬ ነው። ድሮም አንተ እንደዚህ አይነት ቦታ መጥራት ሰው ፊት ጥላኝ ትሄዳለህ? ሂድልን ስትሉኝስ? ማን ይላል? እጄን ታጥቤ መጣሁ ብላ አይደል እንዴ በዛው ሄድከው? ኧረ ታይ እንጂ እኔን የማያሳትፍ ጨዋታ ስትጀምሩ ታዲያ በግድ አሳትፎኝ ብዬ መለመን ነበረብኝ? ኧረ ቆይ እንደውም አስታወችኝ። ይኸውልሽ ከዚህ በፊት የሰውዬም እንደሰማ አላውቅም። ፊት ለፊት የቁጭ ብላችሁ እንግሊዘኛ አወራችሁ። ሰምቼ እንዳልሰማ መቼም ሆድም ማይችለው የለም ብዬ አንገቴን ደፍቼ ወጣሁ። ዛሬ ደግሞ የባስ ብላችሁ ፊት ለፊቴ የት ዩኒቨርሲቲ ነው የተማርሽው? የት ዩኒቨርሲቲ ነው የተማርከው? እንዴ ቆይ ሰውዬ እኔ ስኖር ብቻ ነው እንዴ እውቀቱ የሚታየው? በጣም ታሳፍራለሽ። ግን ቆይ አንተ ለምንድን ነው በራስህ ማትተማመነው? እንዴት እተማመናለሁ? አትጥሪኛ እንደዚህ አይነት ቦታ እንዴ እኔ ሱቅ ቂጤ ቁጭ ባለ ቁጥር አንድ እንግሊዘኛ የሚያወሩ የአፍሪካ ህብረት አደረገኝ እንዴ? እኔን ምን ሰምቶ ነው? ካሳፈርኩሽ አትጥሪ። በዛው ራስሽን ተለይ ተሰብሰብ እንዴ እዚህ ሰፈር እንደሆን ካላውቅም ነበር። ብዙ ጊዜ እንድትመጪ ጠይቄሽ ነበር፣ አልፈለግሽም። አሊና አይተዋለች? ምን ነው? አይ ጀስት ለማወቅ ያለው መቼም ጥያቄሽን እንደመልስ እንደማታስገድጅኝ እርግጠኛ ነኝ። ስለሽኝትሽ አመሰግናለሁ። ሰላም እደር። ስለአንተ ሳስብ ሁልጊዜ የሚከነክነኝ አንድ ጥያቄ ጠይቀህ የጋብቻ ጥያቄውን አልቀበልም ካልኩ በኋላ ለምንድን ነው እንዳገባ ድጋሚ አንጠይቅ? ነገ ስለሚፈርስ ትዳር እያሰብን መጋባታችን ትክክል መስሎ ስላልታየኝ ማለት ንብረት አስመዝግበን ብንፈራረም ጋብቻው የንብረቶቻችን እንጂ የኛ የሚሆን ይመስልሽ ነበር? እንዋደድ ነበር እኮ አይደል? አዎ እንዋደድ ነበር፣ ግን እዛ ወረቀት ላይ ብንፈራረም ጋብቻችን ፍቻችን ይሆን ነበር።
ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የሥራ የመኪና አደጋ፣ የኢሚግሬሽን በሁሉም የአሜሪካ ግዛቶች፣ የቤተሰብ ጉዳዮች፣ የትራፊክ ትኬት፣ ስልክ 206 353 9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል የጥርስ ማዕከል ውስጥ የእያንዳንዱን ፈገግታ እንጠበብበታለን። በናታኖል ዓለም አቀፍ ስታንዳርድ በጠበቁ ምቹና ቅንጡ በሆኑ የጥርስ ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያግኙ። የእውነት ፈገግታዬን ወድጄዋል። አድራሻ ቦሌ ከሀያት ሆስፒታል አጠገብ ከፕላቲኒየም ጂም ጀርባ ከኬር ህንፃ 4ኛ ፎቅ። ስልክ 0930 30 33 33። ናታኖል ስፔሻሊቲ የጥርስ ማዕከል ጥራትን የሚሹ ይመርጡናል። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር፣ አይላሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ሄሎ፣ የተከበሩ መምህርት ሰላም ነዎት? ወይ የተከበሩ ዶክተር፣ እንዴት ነው? ምሳ ለመብላት ዝግጁ ነዎት? አዎ ተዘጋጅቻለሁ። እየጠበቅኩት እኮ ነው። የት ልምጣ? እኔ እመጣለሁ፣ እየደረስኩ ነው። ተዘጋጅተሽ ጠብቂ። እሺ ባይ። እሺ ምን ነው? ምን ነው? አይ በአፍንጫሽ አወራሽ ብዬ ነው። ቆይ ግን ለምንድን ነው የምትከታተለኝ? ማ? እኔ አንቺን ልከታተል? እኔ አላደርገውም። አላየሁሽም፣ አልተከታተል። ለምን እከታተልሻለሁ? ከነጋም አሁን ነው ያየሁሽ። ቅድም ምሳ ስበላ ጮልቀህ ስተኛ አልተያየንም? እኔ አንቺን እንዴ? ለምንድን ነው የምከታተልሽ? ቆይ አንቺ ራስሽን እንደማን ነው የምታየው? ንገሪኝ። አልተከታተልከኝም? አልተከታተልኩሽም። ለነገሩ እንኳን አልተከታተልከኝ። እሺ አንተ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ኦኬ ነኝ። አሪፍ ነኝ። አሪፍ ነው። አሪፍ ነው። እግዚአብሔር ይመስገን ጥሩ ነው። አንቺ እያለሽ ምን እሆናለሁ እናቴ? ሁሉ ዝግጁ። እግዚአብሔር ይመስገን ምን እሆናለሁ? ያስገለፍጥሻል። በጥርሴ መሳቅ አልችልም እንዴ? ገልፍጪ። ኧረ ገልፍጪ። ግልፍጥ።
ወይኔ የወንድ ስልክ ነው የመጣሁት። ሄሎ ሄሎ ሄሎ፣ የወንዴ ስልክ አይደለም እንዴ? ወንዴ ስልኩን ነጋቶት ሄዶ ነው መልእክት ካለውት። እስቲ ቀይሪው፣ አማርኛ ላይ አርጊው። ዜና እያየሁ ነው። ከመቼ ጀምሮ ነው እንደዚህ አይነት ዜና ማየት የጀመርሽው? ወይኔ ተስፍሽ፣ እንኳን ሲሸጡኝ ሲያሳሙኝ ያውቃለሁ። እሺ ማለት ጥሩም ሴትና ድመት በሞቀበት ነው። ምን በል 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 እንዲህ ስትል የሚያቀሰው እንዳይሰማሽ። ያብዬ ነው ደምያሩ። ለነገሩ ውሻና ሴት ሲሰጡት ነው የሚለምደው። አንተ በቃ ባይበቃኝስ? ስነ ስርዓት ደግሞ አንተ ማፈን ሞልተህ እኔን ትሳደባለህ እንዴ? ሰምተኸኛል? ባበላው ባጠጣው ስድብ ባበላው ባጠጣው አለች እንዴ? አቤት መጥቷል እንዴ? ወንዴ ዶክተር ወንደሰን ገብቷል ማለት አልገባም። አዎ ገብቷል። ተወቀች በኋላም ሳልገብሽ አይ አልችልም። ለምን? ሰው ስለቀጠርኩ ነው። ለዛ ነው። ሌላ ጊዜ መሆን ይችላል። እንችላለን እንጂ እስከዛ ወይኔ ኪሴ ባዶ በነበረበት ሰዓት ሳጠላኝ የራሴን መኪና የራሴን መሪ በጨበጥኩበት ሰዓት እንዴት ትናገረኛለች? ባበላ ማጠጥዋለች። አወልቻለሁ። ኧረ ዝም አላችሁኝ? ደግሞ ካልበላ ማልጠጣም ብዬ የገዛሁትን ስልክ ነው። ጉንጫቸው እንደዚህ አልነበረም፣ ግን ከነዚህ አንዱ ያስነሳልኝ። ከነሱ አንዱ ነው። ኧረ በማድረግ ወዴት ነው የምንሄደው? ምን አደረግንኛ?
ፕሊዝ እንጆይ። ቤት በጣም ነው የሚያምረው። ምን ነው አመሰግናለሁ ምናምን አይባልም እንዴ? አይ ቤቱን ለሰራው ኢንጂነር ነው ምስጋና የሚያስፈልገው ይሄ ነው። እየበላሽ ኧረ ተስፍሽ ምንድነው? አሊያ ቀምቅመ ተደግፈ ቲቪውን ታጨናንቃለህ። አንዳንዴ የሺሻ ትቦ ይዘህ ፖሊስና ህብረተሰብ ላይ ትታያለህ። ኧረ አንዳንዴ አየሩን ለእኛም ለቀቅ አድርግልን። ኧረ ተስፍሽ ምንድነው? ነውር አይደል እንዴ ተስፍሽ? Good morning. አልጋህን አስለቀቅኩ አይደል? ኧረ አይደለም። እንዴት ነው ተመቸሽ? በጣም ተደውሎላት What's Something. የሚያምር ቤት ነው። ወንድዬ ቁርስ ምን ልስራ? ፍሪጅ ውስጥ እንቁላል አለ። እንቁላል ልትበስ? ወንድዬ ቁርስ እንኳን በልተሽ ተብሏል። አዎ እኔን አትግባለች። አንተ ሰው አይደለህ እንዴ? እንዴት ትገባለህ እኮ? እኔን አትግባለች። አዎ ታዝዣለሁ። እንዴ ነች ከፈለከኝ ቆይ እስቲ አንዴ ላናግራት። ሊማቱ ነው እንዴ? ታዲያ እንድታልክ ይቀራል። ጭራሽ ታስደበጥበኝ እዚህ ጭራሽ ሰልባጅ ነጋዴ ያደረጋት የሰልባጅ ማሰብስቦ እኔ ከእርሶ ጋር ልጣለም እሄዳለሁ። ሂድ እንዳሉኝ ሄድሎታለሁ። ምንም ግጭት አልፈልግም። ግን አንድ ደግሞ ተጨማሪ መልእክት ላስተላልፍልዎት። የጣሪያን ዕቃና የድሮ ጓደኛ የትም አይገኝም። እኔ አዋጣሽ ነበረ። እኔ ምስኪኑ የዛሬን አቲ ነገ መነጨቃለሁ። ያኔ ደግሞ የት ላገኘው ተስፍሽዬ እንት ያለች በሉልኝ። እችን ይናገሩ አትግባለች እኔን ግን ንገሯት። በህግ አምላክ ልጅ እንደምን አደራችሁ ተማሪዎች?
ዛሬ የመጣሁት ሚስ ህሊና ጋብዛኝ ነው። በጣም ደስ የሚልና ቆንጆ ፕሮግራም ላይ ስለጋበሽኝ በጣም አመሰግናለሁ። በልጆቹ በተማሪዎች ፊት በጣም ነው የምታምሩት፣ በጣም ደስ ትላላችሁ። ስለ ቁንጣን ታውቃላችሁ? በምንድን ነው የሚመጣው? በጣም አሪፍ። ቁንጣን ከጥጋብ የሚመጣ በሽታ ነው። ከጥጋብ በላይ ስንበላ ቁንጣን ይዘናል። ሽንታችሁን ወጥሯችሁ ያውቃል? መቼ ነው ደስ የሚላችሁ? በጣም ጥሩ። ወጥሮን ስንሸና ደስ ይለናል አይደለ? ስለዚህ ወደ ውስጥ ብቻ ማስገባት አይደለም፣ ያለንን ነገር ስንሰጥ ስንቸር ሁሉም ነገር ጥሩ ይሆናል። ሁሉም ጤናና ፍቅር ነው የሚሆነው። በጣም ነው የምወዳችሁ። በጣም ጎበዝ ተማሪዎች ናችሁ በእውነት። እኔ ዛሬ ደግሞ ከእናንተ እጅግ በጣም ብዙ ነገር ነው የተማርኩት። መስጠትን፣ ፍቅርን ነው ያየሁት። እናንተ እንዳስተማራችሁኝ ደግሞ እኔም የተማርኩትን ወደ ተግባር መለወጥ አለብኝ አይደለ? በጣም ጥሩ። በጣም ደስ ይላል። በጣም ደስ ብሎኛል ዛሬ እዚህ ስለመጣሁ። ስለዚህ እናንተ ብለግሳችኋል፣ እኔም ልለግስ። ትፈቅዱልኛላችሁ? በጣም ጥሩ። አሁን ሁሉንም ነገር አውልቃለሁ ማለት ነው። እንጂ መሰለኝ። እሺ የፈጣሪ ስራ ግን በጣም ነው የሚገርመው። በዚች አጭር ጊዜ ውስጥ ስንቱን አይነት ሰው አሳየኝ መሰልሽ። በተለይ ከዚህ ከተስፋውን ጋር አረ ምን ተስፋው ነው ከዚህ ከተስፋ ቢስ ጋር ያሳለፍኩትን ጊዜ ሳስበው እንጃ ወንዴ መካሸ ይመስለኛል። እንደዛ ለማለት እንኳን ትንሽ ጊዜ የሚያስፈልገው አይመስልሽም? ምን ጊዜ ያስፈልጋል? እንደሱ አይነት ጥሩ ሰው አጋጥሞኝ አያውቅም። በዛ ላይ ሚስቱ ሞታበታለች። ሚስቱ ሞታበታለች? አዎ። አልነገረሽም? አታውቂም እንዴ? ማለት እሱ ራሱ ነው እንደዛ ያልሽ? አዎ። ያሳዝናል አይደል? ቢበቃ ምን ታደርጊያለሽ? ያው እሱ ያመጣውን ነገር ምንድን ነው የምትፈልጊው? እንዴት በቁሜ እያለሁ ሚስቴ ሞታለች ብለህ ለሰው ታወራለህ? አዎ መሲ፣ ለእኔ ሞተሻል። አንድ ሰው እኮ በልብሽ ውስጥ ከሞተ ያው እንደሞተ ነው የሚቆጠረው። እጮኛዬ ነበርሽ። ነገር ግን ያኔ በልቤ ውስጥ ያለሽ ቦታ ዛሬ የለም። አውቃለሁ ሰው በጊዜ ሂደት ይቀየራል። ነገር ግን ያኔ ትምህርት ቤት ያፈቀርኳት መሲና የዛሬዋ መሲ ብዙ ልዩነት አላቸው። ምናልባት ወደፊት በሌላ ሰው ልብ ውስጥ ነፍስ ልትዘሪ ትችያለሽ። እልህኝነት ብዙ ዋጋ ያስከፍልሻል። ሽንፈትሽን እንዳታምኚ፣ እኔ ያልኩት ብቻ ይሁን እንድትይ፣ ይቅርታ እንዳትጠይቂና ነገሮች ወደ አንቺ ብቻ እስኪመጡ የምትጠብቂ ጠባቂ ያደርግሻል። እልህ ፍቅርሽን ይሸፍንብሻል። ይቅርታ መጠየቅ ትፈልጊያለሽ፣ ግን አታደርጊው። መሸነፍሽን አውቀሽዋል፣ ግን አታምኚም። መሄድ እንዳለብሽ ታውቂያለሽ፣ ግን ከተቀመጥሽበት አትነሽ። በዚህ ምድር ላይ ስትኖሪ ውሳኔዎችሽን በእልህ ሳይሆን በፍቅር ወስኝ። እንደፈለክ አድርገህ መተርጎም ትችላለህ። እኔ ግን የቀረው ይቀራል እንጂ
ሀብት በሀብቴ ብዬ ከየትኛውም ወንድ ጋር ቢሆን ሳላስቆጥር ሳላስመዘግብ አልገባም። ካልተሸነፉ ማሸነፍ፣ ካልተንቀሳቀሱ መድረስ የለምና ሰው ለጥፋትሽ ተደጋጋሚ እድል ሊሰጥሽ ይችላል። ነገር ግን ጥፋቶችሽን 1 2 ብሎ ቆጥሮ በልቡ ይመዘግባል። ጨርሶ በደልሽን የሚረሳው ፈጣሪ ብቻ ነው። እስትንፋስሽ ካንቺ እስከምትወሰድ እስከዚያች ወሳኝ ሰዓት ድረስ እድሉን የማይነፍግሽ ፈጣሪ ብቻ ነው። ስለዚህ በእልህ ታስረሽ ቁጭ አትበይ። ከተቀመጥሽበት በፍቅር ተነሽ። ተራራው ወደ አንቺ ካልመጣ አንቺ ራስሽ ወደ ተራራው ሂጂ። That's